ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአማራ ክልል ከሚገኙ 138 የምርጫ ክልሎች በ8ቱ ምርጫ እንደማይደረግ ምርጫ ቦርድ አስታወቀ። በመላው አገሪቱ ሰኞ ግንቦት 24 በሚደረገው 7ኛው ጠቅላላ ምርጫ በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በ8ቱ ምርጫ እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ በተጨማሪ የዘንድሮው ሀገራዊ ምርጫ በትግራይ ክልል ከሌሎች የሀገሪቱ ክልሎች ጋር በአንድ ላይ ምርጫ የማይካሄድ መሆኑን ገልጿል። ቦርዱ ዛሬ ማክሰኞ ግንቦት 18 2018 ዓ.ም የቀድሞ ምርጫ ስራዎችና የድምፅ መስጫ ቀንን አስመልክቶ በሰጠው ጋዜጣዊ መግለጫ በአማራና በትግራይ ክልሎች በአጠቃላይ በ46 ምርጫ ክልሎች ምርጫ እንደማይደረግ አስታውቋል። የምርጫ ቦርድ ዋና ሰብሳቢ ሜላትወርቅ ኃይሉ በመግለጫ ላይ በአማራ ክልል በ8 በትግራይ ክልል ደግሞ በ38 የምርጫ ክልሎች ምርጫ አይካሄድም ብለዋል። በአማራ ክልል ድምፅ የማይሰጥባቸው 8 የምርጫ ክልሎች በደቡብና ምዕራብ ጎንደር፣ በአምባሰል እንዲሁም በደጋ ዳሞት የሚገኙ መሆናቸው ተገልጿል። ቦርዱ ሰብሳቢዎች ሰኞ ዕለት ድምፅ በማይሰጥባቸው 8 የምርጫ ክልሎች ወደፊት እንዲመርጡ እንደሚደረግ ቢናገሩም ጊዜውን ግን ሳያሳውቁ ቀርተዋል። አክለውም 6 ፓርቲዎች ከ7ኛው ሀገራዊ ምርጫ ከውድድር ውጭ መሆናቸው እና 42 ፓርቲዎች የመራጮችን ድምፅ ለማግኘት እንደሚፎካከሩ ተናግረዋል። ከውድድር ውጭ የሆኑት ፓርቲዎች 3ቱ በትግራይ ክልል የሚንቀሳቀሱ ስመርት፣ ቃንጬ፣ ሀቄ እና ትንሣኤ ሰባ እንደርታ መሆናቸው ሲገለጹ፣ ቀሪዎቹ ደግሞ የኢትዮጵያ ሶሻሊስት ዲሞክራሲያዊ ፓርቲ (ኢሶዴፓ)፣ የሲዳማ ፌዴራሊስት ፓርቲ፣ የጋምቤላ ሕዝቦች ነፃነት ንቅናቄ መሆናቸው ተነግሯል። የቦርዱ ሰብሳቢ ሜላትወርቅ 10,400 በላይ እጩዎች መመዝገባቸውን አስታውቀው ከ9 ፓርቲዎች በተቀመጠላቸው የጊዜ ገደብ ውስጥ ለመመዝገብ የሚያስፈልጋቸው መስፈርት ባለመሟላታቸው 80 እጩዎች ውድቅ መደረጋቸውን ገልጸዋል። ይሁን እንጂ የኢትዮጵያ ሶሻሊስት ዲሞክራሲ 309 እጩዎች ከምርጫ ውድድር ውጭ ሆነዋል እያለ ነው። ታዲያ ውድቅ የተደረጉ እጩዎች ቁጥር እንዴት 80 ብቻ ሆነ የሚል ጥያቄ ለቦርዱ ሰብሳቢ ቀርቦላቸው በሰጡት ምላሽም 80 እጩዎች ውድቅ የተደረጉት ያለሟሉትን መስፈርት እንዲያሟሉ በተሰጣቸው የጊዜ ገደብ መሰረት ባለመሟላታቸው መሆኑንም አስረድተዋል። የኢትዮጵያ ሶሻሊስት ዲሞክራሲያዊ ፓርቲ 309 እጩዎች ግን ተመዝግበው ምስክር ወረቀት ካገኙ በኋላ በፍርድ ቤት ውሳኔ ከውድድር ውጭ ሆነዋል። ይህ ሰፊ ልዩነት አለው ሲሉም 80 እና 309 እጩዎች ከውድድር ውጭ የሆኑበትን ምክንያትም እንደማይገናኝ ገልጸዋል። የኢትዮጵያ ምርጫ ቦርድ 7ኛው ሀገራዊ ምርጫ ከሚታዘቡ የሀገር ውስጥ ታዛቢዎች ባሻገር ከውጭ የሚመጡ የአፍሪካ ህብረት እና ምስራቅ አፍሪካ የልማት በይነ መንግስታት ታዛቢዎች መሆናቸው ተናግረዋል። የምርጫ ቦርድ ተጨማሪ በጀት መጠየቁ ተዘግቦ የነበረ ሲሆን ሰብሳቢው በዛሬው ዕለት በሰጡት መግለጫ የተወሰነ እንደተፈቀደላቸው አስታውቀዋል። ቦርዱ በተጨማሪ በመራጮች ምዝገባ ችግር በተስተዋለባቸው የምርጫ ጣቢያዎች ምዝገባው እንዲሰረዝ መደረጉን አስታውቋል። የቦርዱ ዋና ሰብሳቢ ሜላትወርቅ ኃይሉ በመግለጫው ምዝገባው እየተካሄደ ያለ በሚደርሱ ጥቆማዎች ቦርዱ የራሱ የሆነ ክትትል ሲያደርግ ቆይቷል ብለዋል። ቦርዱ ችግር አለባቸው የተባሉ ምርጫ ጣቢያዎች አስመልክቶ በቪዲዮ እና በወረቀት በደረሰው ማስረጃ የተደገፉ ጥቆማ መሰረት ምዝገባው መሰረዙን አስታውቋል። በመሆኑም ምዝገባ ከተሰረዘባቸው አካባቢዎች መካከል በአማራ ክልል ግምጃ ቤት ምርጫ ጣቢያ፣ በሶማሌ ክልል ሰገን ምርጫ ጣቢያ፣ በኦሮሚያ ክልል ቤንሻንጉል ጉሙዝ ክልል አንዳንድ ምርጫ ጣቢያዎች እንደሚገኙበት ተናግረዋል። በመጪው ሰኞ በሚካሄደው አጠቃላይ ምርጫ መራጮች ለክልል ምርጫ ቤቶች እና ለሕዝብ ተወካዮች ምክር ቤት አባል የሚሆኑ እንደራሴዎቻቸውን ይመርጣሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።